መሰቀል አለባት ይቺ አይጥ። ወይኔ እነዚህ መሀል ማላርጌ መሰቀል አለባት ይቺ አይጥ። ወይኔ የቆጡን አውርድ ብላ የብብቷን ጣለች ማለት የዚህ አይነቱን ነው። እንደምትመለከቱት እጁ ላይ የያዘው እያንዳንዱ ኖት $100 ነውና አጠቃላይ ይሄ ገንዘብ በኢትዮጵያ ሲመነዘር በብላክ ወደ 2 ሚሊዮን ብር ይሆናል። እንዲሁም ደግሞ በባንክ ሲመነዘር ደግሞ ከ1.5 ሚሊዮን ብር በላይ ነው የሚሆነውና ብዙ ሰዎች እንደውም ኮሜንት ላይ ምን አይጧ ትሰቀል ትላለ ራስን ሰቀል እንጂ ነው እያሉት የነበረውና አንዳንዶች ደግሞ ምናልባት ገንዘብ የሰውን ባለበትና ለዛ ነው ከእጅህ እንዲያመለጠው እያሉት ይገኛሉ። ያው እንግዲህ ግለሰብ እጅ ላይ ይሄን ያክል ዶላር ዝም ብሎ አይቀመጥምና ህገወጥነትም ስላለ ይሄን እንግዲህ ደህንነቶች ወይም ደግሞ የህግ አካላቶች ቤቱን ሊፈትሹ ሲመጡ ለማስመለጥ ኮርኒስ ውስጥ ደብቆ ነው የሚሉት እንግዲህ አንዳንድ ሰዎች እና እሱ ከፖሊሶች ለማስመለጥ ኮርኒስ ውስጥ ቢደብቅም ከአይጦች ግን ማስመለጥ አልቻለምና የግፋቸው ግፍ ደግሞ አንድ ሁለቱን እንኳን ቢያስቀሩለት ምን አለ ሙሉንም ሽክ አርገው ነው ቁርጥ ያረጉት ማለት ነው አናታናቱንና ዶላር ደግሞ እንደምታውቁት አይደለም እንዲህ ተቆራርጦ ይቀርና ጭንድድድ ካለ ራሱ አይሰራምና ይሄ ማለት እንግዲህ የምትወዱትን ምግብ ሰው ሊያጎርሳችሁ ብሎ እንዲሰንዝሮ አፋችሁን ከፍታችሁ ብላችሁ ሳያጎርሳችሁ ሽል አርጎ ለራሱ ሲጎርሰው አይነት ስሜት ነው ያለውና እንደ ኮራ ሞተ እንደተጀነነ የተባለለት አይነት ተረት ነውና ይሄው ከነ ግርማ ሞገሱ ያለ ጥቅም የዋለ ዶላር እንግዲህ እዚህ ጋር ስታዩት ምን አይነት ስሜት ይሰማችኋል? ይሄ ገንዘብ የእናንተ ቢሆንና እንዲህ አይነት ነገር ቢያጋጥማችሁ ምን ታረጋላችሁ? መቼም የራሳችሁ ቤት ብቻ ሳይሆን በየሰው ቤት ሁሉ እየሄዳችሁ አይጥ ማደን ነው የምትጀምሩት። በቃ አይምሯችሁ ለቆ ራሳችሁን እንደ ድመቱ ላይታችሁ አይጥና ድመት እንደሚባለው አይነት ተቃርኖ ውስጥ ገብታችሁ አይጥ ስታሳድዱ የምትኖሩ ነው የሚመስለኝ። ይሄ ራሴን በሱ ቦታ ሳስበው በቃ ቆሜ የሚሄድ አይመስለኝም። ለማንኛውም ልጁ ግን ያን ያክል ብዙ የገረመው አይመስልም። ምክንያቱም ያው ሰርቶ የተገኘ ነገር ነው የሚያስቆጨው ወይም ደግሞ የሚያጸጽተው እንጂ ዝም ብሎ የመጣ ገንዘብ እኮ ያን ያህል ቅር አያሰኝም። እና ከዛ አንጻርም ይሄ ገንዘብ ትክክለኛው መንገድ የመጣ ገንዘብ ቢሆን እንደዚህ በቀላሉ እጁ ላይ ይዞ አይጥ መሰቀል ነበረባት ምናምን ብሎ ተረጋግቶ ቪዲዮ አይሰራም ነበረ። ያው እንግዲህ አንዳንድ የራሳችሁ ያልሆነ ነገር ለጊዜው የያዛችሁት ቢመስላችሁም በተለያየ መንገድ ከእጃችሁ ይወጣል ወይም ደግሞ መጥፊያችሁ ይሆናል የሚባለው እንደዚህ አይነት ነገር ነው። እስኪ ይህንን ቪዲዮ ስታዩ እናንተ ምን አይነት ሀሳብ አላችሁ? ወይም ደግሞ በሱ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተ ወይላ ነበርኩ። መልካም ጊዜ